ይሄውላችሁ አገራችን እኮ በርካታ ታይተውና ተነግረው የማያውቁ እልፍ አላፍ አስደናቂ ነገሮች በጉያው አሉ። ምናልባትም በዓይን ካላያችሁት በስተቀር ለማመን አምኖም ለመቀበል እጅግ የሚከብድ ነው። በርካታ ታሪኩ ሲነገራቸው ይህንን ለማየት ባህር አቋርጠው ውቅያኖስ ቀዝፈው እዚያ አስገራሚ ቦታ ተከስተዋል። ኢትዮጵያ ከገቡ በኋላ በርካታ ኪሎ ሜትሮችን በእግራቸው ተጉዘው ዳሰውና ምሰው ይጎበኙታል። ታቹ ባህር ላዩ አስፈሪ ዋሻ የሆነ ቅዱስ ስፍራ የአባቶቻችን የትላንትና ታሪክ ውስጥ እኛነታችን ምን ይመስል እንደነበር የሃይማኖት የታሪክና የእጅ ጥበብ ምስክር ወደ ሆነው አስደናቂ ቅዱስ ስፍራ ቅዱስ ገዳም አብረን እንጓዝ። እንቁ ባህሪ ነኝ። በየዕለቱ አስገራሚና ለየት ያሉ ፕሮግራሞችን ለመከታተል ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ላይክ በማድረግ ኮሜንት ላይ ሐሳብ አስተያየታችሁን በማስቀመጥ ተከታተሉኝ። ወደ ዕለቱ ፕሮግራም ያለፉ። ሀገራችን እኮ አስገራሚና እጅ በአፍ የሚያስጭኑ ቅዱስ ስፍራዎች ይዛለች። በክርስትና እምነት ተከታዮች ዘንድ ታላቅ ቅዱስና ልዩ ተብለው ከሚጠሩ ታላላቅ የቅዱሳን ስፍራ አንዱ ነው። የምርሃነ ክርስቶስ የዛሬው ጉዟችን ወደዛ ይሆናል። የዚህ አስገራሚ ገዳምን ቅዱስ ልዩና አስገራሚ ነገሮች ከማየታችን በፊት ወደ ኋላ ዓመታትን መለስ ብለን ጅማሮውን ማየት የግድ ይለናል። አሁን ካላለንበት በ1019 ዓመት የኋሊት እንድንሄድ እንገደዳለን። የገዳሙ የቆየ መዛግብትና የተለያዩ ምንጮች እንደሚነግሩን ከሆነ በ996 ዓመተ ምህረት ኢትዮጵያ ለስልጣኔ እንዲሁም የሃይማኖት ማዕከል ለነበረችው ላስታ ንግስናን ከቅድስና ጋር ያስተሳሰረ ታላቅ ንጉሥ እግዚአብሔርን ብሎም ሰውን ለማገልገል የንግስና ቅባት የተቀባ ይለናል ታሪኩ። ቅዱስ ይምርሃነ ክርስቶስ ወደ ታላቁ ይምርሃነ ክርስቶስ ገዳም ለማምራት ከአዲስ አበባ ወደ ላሊበላ የሚወስደው መንገድ ተከትለን መዳረሻችንን ላሊበላ ካደረግን በኋላ ከላሊበላ አቅጣጫ በስተሰሜን ወደ ሰቆጣ የሚወስደውን መንገድ በመያዝ 30 ኪሎ ሜትር ከተጓዘን በኋላ ብልብላ የተባለችውን አነስተኛ ከተማ ስናገኝ ዋናውን መንገድ በመተው አቅጣጫችንን ወደ ምስራቅ ፊታችንን አዙረን 12 ኪሎ ሜትር እንደተጓዘን አንድ ልዩ ቦታ እናገኛለን። ይህ ቦታ ከላሊበላ ውቅር አብያተ ክርስቲያናት በ41 ኪሎ ሜትር ርቀት ላይ ታንጿል። ይምርሃነ ክርስቶስ ገዳም። ወደ ገዳሙ መቃረቢያ ላይ አረንጓዴ ብርድ ልብስ ሲመስል ምድሪቱን ጥቅጥቅ አድርጎ የሸፈናት ደን ሲገኝ ቦታውም ሐሴት ይሞላል። ቅዱስ ይምርሃነ ክርስቶስ ከዛጉዌ ነገሥታት አንዱ ሲሆን የመጀመሪያው የዛጉዌ ንጉሥ የነበረው መራ ተክለ ሃይማኖት የልጅ ልጅ የቅዱስ ላሊበላ ደግሞ የአጎት ልጅ ነው። የተወለደው በ939 ዓመተ ምህረት ሲሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን የቅድስና ማዕረግ ከተሰጣቸው ነገሥታት መካከል አንዱ ነው። የቅዱስ ይምርሃነ ክርስቶስ ሕንፃ ቤተክርስቲያኑ በአካባቢው ካሉ ሌሎች አብያተ ክርስቲያናት ፍጹም የተለየና የተገነባበትን ዘመን ላመሳከረ ቀርቶ ዛሬም ቴክኖሎጂ በረቀቀበት ዘመን የተገነባ ቢባል እንኳን ፈጽሞ ሊታመን የማይችል ኪነ ሕንፃ ከመሆኑም በላይ አወዛጋቢና አነጋጋሪ እጅን በአፍ የሚያስጭነው ነገር ደግሞ የቤተ ክርስቲያኑ አሰራር ከላይ ዋሻ ከታች ደግሞ ባህር መሆኑ ነው። የቅዱስ ይምርሃነ ክርስቶስ ታሪክ እንደሚነግረን ከሆነ ይምርሃነ ክርስቶስ እንደ ሌሎቹ ነገሥታት በቅንጡ ቤተ መንግሥት ውስጥ አልኖረም። ይልቁንም ለ22 ዓመታት እግዚአብሔርን እያገለገለ በድንኳን ውስጥ እንደኖረ ታሪኩ ይገልጻል። ከ22 ዓመታት በኋላ አንድ ከእግዚአብሔር ዘንድ የተላከ የቃል መልእክት ደረሰው ይለናል ገዳሙ ታሪክ ሲገለጥ። ቤተ መቅደስን የምትገነባው በዚህ አይደለም፣ ሌላ ቦታ አለች። ውስጧ ባህር ላይም ዋሻ ከሆነችው እዛ ቦታ ስለ መንገዱ አትጨነቅ፣ እኔ መራሃለሁ፣ እኔ ያሳያለሁ። ይህ ቤተ መቅደስ እስከ ዓለም ፍጻሜም የጸና ይሆናል የሚል መልእክት ከእግዚአብሔር የደረሰው ቅዱስ ይምርሃነ ክርስቶስ በቃል የተሰጠውን መልእክት ተቀብሎ እግዚአብሔር በሚመራው ምልክት እየተከተለ ሰራዊትን አስከትሎ ከዚህ ቦታ እንደደረሰ ይገልጻል። ምንም በሌለበትና ታቹ ባህር
ላዩ ዋሻ በሆነበት በዚህ ቦታ ላይ ቤተ መቅደስን መገንባት ለደካማው የሰው ልጅ የማይታሰብና የማይቻል እንደሆነ እርግጥ ነው፣ ያውም በዛ ገና ዓለም ባልሰለጠነበት ዘመን። ሆኖም የሰው ልጅ ከሚችለው በላይ ኃያል የሆነው አምላክ ሁሉን ነገር እንዲቻል፣ የሚከብደው እንዲቀል፣ ፈተናው እንዲያልፍ፣ ውጣ ውረዱ እንዲስተካከል በማድረግ ይቻለዋልና ቅዱስ ይምርሃነ ክርስቶስም ለሰው ሰውኛ ቦታውን ሲመለከት ድንጋጤ ቢገባውም እዚህ ድረስ ያመጣው አምላኩ ግን ዓላማ እንዳለው እርግጠኛ ነበር እና ቀጣዩን ትእዛዝ ይጠባበቅ ጀመር። ባህሩ ላይ እንጨት አድርግበት፣ ከእንጨቱ ላይ መካከለኛ እንጨት፣ ከዛም ጨፈቃ፣ በዛም ላይ ቤተ መቅደስን ገንባ። ይህ እግዚአብሔር ትእዛዝ ሲሆን እንደ ፈቃዱ ቤተ መንግሥቱ በባህሩ ላይ ጸንቶ ተገነባ። ይህ እምነት ለጎደለው ለሰው ልጅ የማይታመን ቢሆንም በቃል ብቻ ምድርና ሰማይን ላጸና አምላክ ግን እጅግ ቀላሏ ነበረች። ቅዱስ ይምርሃነ ክርስቶስ የነገሰው በ996 ዓ.ም አካባቢ ሲሆን ቤተ መቅደሷም የታነጸችው በ1018 አካባቢ እንደሆነ የገዳሙ መነኮሳትና የታሪክ መዛግብት ይናገራሉ። ታዲያ ይህ የላሊበላ ውቅር አብያተ ክርስቲያናት ተጠናቀቀ ከሚባልበት ከ1193 ዓ.ም ጋር ሲወዳደር ቢያንስ የ70 እና የ80 ዓመት ልዩነት ይታያል። ታዲያ እግዚአብሔር የደካማውን ሰው ልጅ እምነትና ጥንካሬ ያውቃልና ቅዱስ ይምርሃነ ክርስቶስ ከቤተ መቅደሱ ጫፍ ላይ ትንሽ ቦታን በእንጨት ሳይሸፍን እንዲያስቀር አዞት ነበር። እንዴት ብሎ የሚጠይቅ አይጠፋምና የባህሩን ትንሽ ክፍል ለማስረጃነት አስቀምጦታል። ባህሩ አንዳንዴ ዝቅ ይላል፣ አንዳንዴም ከፍ ይላል ይታያል። የሆነው ይሁን እንጂ ከወለሉ በላይ አልፎ አያውቅም። ማን ይገድበዋል ካላችሁ መልሱ እግዚአብሔር። ይህ ሕንፃ ቤተ ክርስቲያን የሚገኝበት ዋሻ 50 ሜትር በ38 ሜትር በሆነ ከፍታ ላይ ሲሆን ከፍታው ደግሞ 7 ሜትር ከ70 ሳንቲሜትር ነው። የቤተ ክርስቲያኑ ውጫዊ ሽፋን 12 ሜትር በ9 ሜትር ሲሰፋ ከዋሻው በታች ያለው ቁመት ደግሞ 5 ሜትር ከ2 ሳንቲሜትር ይረዝማል። በእንጨት በድንጋይና ነጭ ኖራ ድንጋይ መሳይ ነገር የተዋቀሩ 26 መስኮቶች ዙሪያውን ሲከቦት 4ቱ መስኮቶች ግን ላይከፈቱ ምስጢር ይዘው ተከርችመዋል። በምዕራብ 5፣ በምስራቅ 6፣ በደቡብ 7፣ በሰሜን 8 መስኮቶች ሲኖሩ መቼም ሁሉም ነገር በእግዚአብሔር ፊት የተሰራ ነውና ይህንንም ቅደም ተከተል የመምረጣቸው የራሳቸው ምክንያት ይኖራቸዋል። የሕንፃ ቤተ ክርስቲያኑ ወደ ውስጠኛው ክፍል ሲዘልቁ አንደበትን ለጥያቄ ለማዘጋጀት ኃይልን የሚቀማ ኪነ ሕንፃ ጥበብ እንደ ጉድ ወደ ዓይን ውስጥ ይጎደጎዳል። አስቡት፣ ዘመናችን የደረሰበት ቴክኖሎጂዎች እንኳን የሚፈተኑበት 45 ዲግሪ፣ 90 ዲግሪ፣ 180 ዲግሪ የሆኑ እንደ ደጋን ጥምዝዝ ያሉ ቅርጾች ኧረ እንደው በምን አይነት ቴክኖሎጂ እንደዚህ ጥንቅቅ ያሉ ሥራዎች ተሰሩ ብሎ ለሚጠይቅ ለዛውም ከ1000 ዓመታት በፊት ተብሎ አጀብ የሚያስብል ዓይንን የሚያስነቅል የጠቢብ እጆች በግድግዳው በጣሪያውም ላይ አርፈው ይገኛሉ። ዓይኑን ወዲያ ወዲህ ሲያማትር የቆየ ማንኛውም ጎብኚ ሁሉን ተመልክቶ ሲያበቃ እንዴት ብሎ መጠየቁ የማይቀር ነው። እንዴት ባለ ጥበብ ይሆን? ምንስ አምሮ ይሄን ኪነ ሕንፃ ያውም በዛ ዓለም ገና ባልሰለጠነበት ዘመን መቅረጻቸው ብሎ ቢጠይቁ ኪነ ሕንፃውን ያወረሱት ምን አለ ጥበቡንም አብሮ አውርሰውት ቢሆን ብሎ ከመመኘት ውጭ ጥያቄ ቢጠይቅ ጥበቡ እርሱ እግዚአብሔር ነው የሚል ምላሽ ብቻ ያገኛል። የመቅደሱ የመካከለኛው ጣሪያ ቅርጹ በሙሴ ድንኳን አምሳያ ከሆነ ጥርብ እንጨት የተሰራ ሲሆን ክብ ጉልላቱ በተለያዩ መንፈሳዊ ስዕሎች ተሞልቶ ከላዩ ላይ 2 ክብ ቅርጽ ያላቸው ቀዳዳዎች ይታያሉ። ከጣሪያው ላይ ተያይዞ ወደ ታች የወረዱት 2 የእንጨት ገመዶች ጋር ተያይዞ 2 የከበሩ ዕንቁዎች የነበሩ ቢሆንም በአሁኑ ሰዓት አንዱ ብቻ ከቦታው ላይ እንደሚገኝ የገዳሙን ታሪክ የሚያስረዱ አስጎብኚዎች ይናገራሉ። በቤተ ክርስቲያኑ ውስጥ በርካታ ንዋየ ቅድሳት የሚገኙ ሲሆን በርካታ መስቀሎች፣ ነጋሪት ምስሎች፣ ከአንድ ወጥ እንጨት የተፈለፈሉ ትንንሽ መንበሮች እና የተለያዩ የቅዱሳን ገድሎች ይገኙበታል። ቅዱስ ይምርሃነ ክርስቶስ የዚህችን ሕንፃ መጠናቀቋን ሲያዩ እንደ ዳዊት ልቡ በሐሴት ዘለለች ይለናል። ታሪኩን የሚያወሳን የቤተ ክርስቲያኒቱ መዝገብ
ታዲያ ቅዱስ ይምርሃነ ክርስቶስ ባጸናው ቤተ ክርስቲያን ላይ አስከሬኑ እንዲያርፍ የፈቀደው እግዚአብሔር በዛው በጀልባ ቅርጽ በተሠራው መካነ መቃብር ላይ አስከሬኑ እንዲያርፍ ተደርጓል። ከዛ በኋላ ቦታው ለሕዝበ ክርስቲያን የቃል ኪዳንና የድኅነት ቦታ እንደሆነ ድርሳኑ ይገልጻል። አንድ ነገሮች እንግዲህ እንዲህም ናቸው። እንዴት የሚለውን ለማስረዳት የሰው ልጅ አቅምን ይቀማል። በቦታው ያሉ ነገሮች ግን እንኳን ከ1000 ዓመታት በፊት ቀርቶ አሁንስ ቢሆን ቴክኖሎጂ በተራቀቀበት በዚህ ዘመን የሰው ልጅ ይህንን መገንባት ገንብቶ ማጽናት ቀላል ይሆንለታል ብሎ ብጠይቃችሁ መልሳችሁ ምን ይሆን? ቦታው ድረስ ሄዳችሁ የሃይማኖታችሁን ተግባር ለመከወን ላሰባችሁ ሁሉ መንገዱ እንዲቀናላችሁ ተመኘሁ። ነገር ግን የቅዱስ ይምርሃነ ክርስቶስ ገዳም ታሪክ እንዲህ ባጭሩ የሚያልቅ አይደለም። ዝርዝር ጉዳዩና ሌሎች የገዳሙን አስገራሚና አስደናቂ ነገሮች ይዤ በክፍል 2 ፕሮግራም የምመለስ ይሆናል። እስከዛው ቸር ቆዩም።